በእርግጥ ልክ ነው፣ በጣም በዝቷል። ለቀጣይ ስራ እንግዲህ የምንማርበት ነው የሚሆነው። ቀጣይ አልበም ስንሰራ በእግዚአብሔር ስራ ነው የምገረመው። ታሪክን በሚለውጥ አምላክ በጣም ነው የምገረመው። ደግሞ ከአባት በላይ ስለሚሆንልኝ እሱን በጣም አመሰግናለሁ። ልደቴ ለኔ ልዩ ናት። ምን እንደሚያሳርዱኝ በሬ ይሁን በግ ይሁን ምን እናያለን። አብሮን የነበረን ቆይታ የሚያራርቅ አልነበረም። ለወጣው ደርሶ ምን ላይ ይባል። ምክንያቱም ሰው አንዳንድ ጊዜ ስለ ትዳርሽ ኮሜንት ሲያደርግ ስለ ጠላሽ ብቻ ላይሆን ጓደኛ አድርጎ ወይም ቤተሰብ አድርጎ የሚያቆይ ትንሽ ፍቅር ካለ እሱ ይበቃል። እና ሙታልፍ የማይመስል ሰዎችን ታከብራለች። ሁሉንም ሰው ኩንታዋት ማለት እኔ ኢኮኖሚካሊ የሚሻል ሰው እንጂ ያነሰ ሰው አይደለም በህይወቴ ውስጥ ያለ። አንቺ ስትደክሚ እሱ ሲደክም አንቺ እየተያሽ ያማልቀኒ ማለት ከእሳት ውስጥ የወጣች ዳይመንድ ነች። የገንዘብ መኖር አለመኖር ትዳር ላይ እንጃ እንትን ነው የምትሆኚ፣ ጎልድ ዲገር ነው የምትሆኚ። ስቱዲዮ ውስጥ ሆነን አይደለም። በእርግጥ ልክ ነው፣ በጣም በዝቷል። ለቀጣይ ስራ እንግዲህ የምንማርበት ነው የሚሆነው። ቀጣይ አልበም ስንሰራ አንዴ የመጣች ነው የዘይባ የመጀመሪያ ነው እና እንኳን ደስ አለሽ ለማለት አዋይታ እየመጣች ነው። የዘይባ ደግሞ አባደጎች ጓደኞቿ እንደዚሁ እንኳን ደስ አለሽ ሊባስ ተገኝተዋል። ደስ ይላል። ከሁለት ነገር አንፃር ነው። አንደኛው ከነበርኩበት ወቅት ነው። እንደምንም በተሰራበት ጊዜ ላይ በጣም ከባድ የምለው አይነት ሞመንት ወይ ሲቹዌሽን እያሳለፍኩ የነበረበት ጊዜ ነው። እንደ ሲንግልም እንዲሰራ ታስቦ ነበር። እንደውም ወንድዬ ሲሰራልኝ እንደ ሲንግል በቃ አላ አንዳንዴ ስሜትሽን በሙዚቃ የምትገልጹ ነገር። ከዛ በኋላ ግን እግዚአብሔር ይመስገን ያ ጊዜ አለፈ፣ ተቀየረና ዛሬ እዚህ ጋር ደረስን። ሌላው ደግሞ ሙዚቃው እንደምንም የተሰኘ ትራክ አለ እዛ ውስጥ ሙዚቃውን ስለወደድ ነውና ለኛ ልዩ ሚኒንግ ስላለው ነው እንደምንም ያለበት። እኔ በእግዚአብሔር ስራ ነው የምገረመው። ታሪክን በሚለውጥ አምላክ በጣም ነው የምገረመው። ማለት እኛ ምንም ስለሆነን አይደለም፣ ጎበዝ ስለሆነን ገንዘብ ስላለን ወይ ችሎታ ስላለን ወይ አይደለም፣ እግዚአብሔር ሲባርክሽ ነው ከትላንትና ዛሬ የሚያሻግርሽና እኔ በእግዚአብሔር ስራ እገረማለሁ። በድንግል ማርያም ስራ በጣም ነው የምገረመውና በቃ ሁሌም እግዚአብሔር ከኔ ጋር ተለይቶ አለማወቁን ሳስብ ምን ያህል እንደተባረኩኝ ይሰማኛል። ያን ነው በቃ ምንም ልደትዬ ለኔ ያው ቅድም እንደውም ስሜታ ያደረጋሽኝና ልደትዬ ለኔ ልዩ ናት። በቃ እናትም ሁሉም ነገር ሆና እንዴት ነው ሽፍና አድርጋ ከልጇ ጋር አይደለም መቼም አንለያቸውም ሁለቱን ድንግል ማርያምና ልጇን ኢየሱስ ክርስቶስን ሰው እነሱ በእኔ ህይወት ትልቅ ዋጋ አላቸው። ለዛም ነው ግንቦት አንድ ነው የመረጥኩትና ግንቦት አንድ ደግሞ በሰፈራችን በልደትዬ ተሰባስበን አብረን ቡና ምንጠጣበት፣ ንፍሮ ምንቀቀልበት፣ ተሰባስበን ይሄ ከተሳካ ይሄን አደርጋለሁ ተባብለን ስለት ምንደራረግበት ነውና የዛሬ አመት አልበሜ ከወጣ እንደዚህ አደርጋለሁ ብዬ ነበር፣ ተሳካልኝ። እንግዲህ ዘንድሮ ምን እንደሚያሳርዱኝ በሬ ይሁን በግ ይሁን ምን እስኪና ያለንና አዎ በቃ ምንም የማይቀየር ማህበራችንም የቅድም ያየሻቸው ጓደኞቼ ለረጅም አመት ኦልሞስት ከ20 ከ30 አመት በላይ አብረን ያደገንን ራሱ በጥምቀትም ማንበታተን የፈለገ ነገር ቢኖር ሌላ ቦታ እና ከብርማ አንድ ላይ ነው የምናሳልፈው።
እህቶቼ ጓደኞቼ ናቸው፣ የልደትዬ ልጆች ናቸው። እነሱም ልደትዬ ከኔ ህይወት ጋር በጣም ከባድ ነው። ግን ቅድም እንዳልኩሽ ነው እግዚአብሔር በእነዛ ነገሮች ሁሉ አሳልፎሽ እዚህ ጋር ስትደርሺ በሱ ነው የምትገረሚውና ግን ምንድነው ያው የሰው ልጅ አንድ አመት በጨመረ ቁጥር አብሮት የሚመጣ ብስለት አለ። የኔም ስተት የነበረ ነገሮች አሉ። ምክንያቱም ሰው አንዳንድ ጊዜ ስለ ትዳርሽ ኮሜንት ሲያደርግ ስለ ጠላሽ ብቻ ላይሆን ይችላል። አንዳንድ ጊዜ የተደበቀ ነገር ጥሩም ሊሆን ይችላል። ከመልካም ነገርም ነው ብዬ አስባለሁኝና የተማርኩባቸው እንዲሁም ደግሞ ሊሰብሩኝ ያሰቡትን ነገሮችም ደግሞ ተቋቁሞ የወጣውበት ነገር አለ። በእርግጥ በሰዓቱ የምታልፊው አይመስል አንዳንድ ጊዜ እኔ ማግባት ምንድነው ወይ ደግሞ የኔ እንደዚህ ሆኖ አላ ሚስ አንደርስታንዲንግ ይፈጠርና ያንቺ ሐሳብ ሌላ ነው እዛ ጋር የመጣው ዱላ ሌላ ነውና እሱ ነገር ትንሽ አንቺ ጫንቃ ላይ ሲበዛ እንዳለ ለሞደቅ የምትዩ ነገር አለ። ግን እግዚአብሔር ደግሞ የልብሽን ነው የሚያየው አላ እሱ ደግሞ አበረታኝና እዚህ ጋር ደርሻለሁ። እኔ በዚህ አላምንም። እንደውም ትደጋገፊያለሽ ማለት እኔ እንጃ። እኔ ገንዘብም ሲጀምር ትዳር ላይ እንደዛ አይነት ልዩነት ያመጣል ብዬ አላስብም። እኔ እንደ አጋጣሚ ከኔ ኢኮኖሚካሊ የሚሻል ሰው እንጂ ያነሰ ሰው አይደለም በህይወቴ ውስጥ ያለው። እንደውም እኔ እገዛውን የምፈልግበት አይነት ሰው የሆነ ሰዓት ላይ የኛ የአርት ሙያ በጣም ብዙ ብር የምታገኝበት ጊዜ ይኖራል። አንዳንድ ጊዜ ደግሞ ልክ እንደ ኮቪድ አይነት ነገር ምናምን ሲመጣ ደግሞ እታች የምትወርጅበትም ጊዜ አለ። ያኔ ትደጋገፊያለሽ። ባለቤትሽም ደግሞ የሆነ ሰዓት ላይ በጤና ምክንያት በሆነ ነገር ስራ ላይ አክቲቭ የማይሆንበት ነገር ሊመጣ ይችላል። የኔ መኖር እሱን ሊያግዘው ይችላል። ዋናው የተገናኘሽበት መንገድ ትክክለኛ መንገድ መሆኑ ነው እንጂ የገንዘብ መኖር አለመኖር ትዳር ላይ እንጃ እንትን ነው የምትሆኚው፣ ጎልዲገር ነው የምትሆኚው። ማለት ሲጀመር ለገንዘብ ከሆነ ይሽው ትዳር አይደለም። ግን ፍቅር ካገናኘሽ አንድ ላይ አንቺ ስትደክሚ እሱ ሲደክም አንቺ እየተያያሽ ያው የኛዎች ቅድም እንደውም አንድ ሚዲያ ላይ ያልኩኝ ነበረ እንደ ግሩፕ የሚያሰራን አካል ስለሌለ ነው እንደ ግሩፕ እየሰራን ያለው ነው። ምክንያቱም እንደ ግሩፕ ሆነሽ ስትመጪ አምስታችንን ሲያዩን ለአምስታችንም ስለሚከፍሉት ገንዘብ እንጂ ስለሌላ ነገር አያስቡም። ስለ አርቱ አይታሰብም። ለብቻሽ ስትሆኚ ግን ክለብም ገብተሽ ትሰራለሽ፣ ኤቭሪዌር ትሰራለሽ። ያኛው የገቢ ምንጫችንን ሶርስ የምናረግበት የብቻ መሆኑ ነው እንጂ እንደ ሀገር እንደ በሽታ እንደ ጦርነት እንደ እኛን የሚፈልግ ነገር ሲኖር እንሰራለን። አሁን የአባይ ሙዚቃ ሰርተናል። አይተሽ ከሆነ እንደ ሀገር በቃ ምን ሰራቸው ስራዎች አሉ ተገናኝተን። ግን አያረካሽም። እንትንሽ ለኑሮ የገቢ ምንጭሽ አይሆንም። ለዛ ነው እንጂ አለን። እንደውም ይሄው ኪያል እዚህ ያለች ለምለም ዛሬ በስራ ነው ያልመጣችው። ጄሪ አሜሪካን ስለሆነች ነው፣ ሪችን በስራ ምክንያት ስለሌለች ነው እንጂ ኦልሞስት ቤተሰብ ነን እኛ። እሺ ቴንክ ዩ። ያው እንግዲህ ጎልደን ቪው እሺ እንግዲህ የጎልደን ቪው ተመልካች አድማጭ የሆናችሁ ወዳጅ አድናቂዎቼ ዘቢባ ግርማ ኦፊሻል ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ በማድረግ ከ57000 በላይ ሰብስክራይብ ያለው ዩቲዩብ ቻናል አለኝ። ግቡና ሙዚቃዬን አዳምጡ። እንዲሁም ኮሜንት ላይ ከጎልደን ቪው ነው የመጣ ነው እያላችሁ ኮሜንት አስቀምጡልኝ። የእናንተ ሀሳብ አስተያየት ለኔ በጣም ገንቢ ነውና አሁንም ቢሆን ፍቅራችሁ አይለየኝ እላለሁኝ። እናንተም ደግሞ መታችሁ የሚዲያ ከቨሬጅ ስለሰጣችሁኝ አብራችሁኝ ጥሩ ጊዜ ስላሳለፋችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ጠራኝም አለው አቤት ስትልከኝ ማለቴም ወዴት የኔን መውደድ ላንተ ዘል አርጎት ነበር ለካስ ቀለል ያማልቀኔው ዋለኔ ያው በቃ አመሰግናለሁ። እኔና ስለመጣችሁ ደስ ብሎኛል። ዘቢባ ግርማ ማለት በእሳት ተፈተነች፣ ከእሳት ውስጥ የወጣች ዳይመንድ ነች። ለኢትዮጵያ ሕዝብ ደግሞ ወርቅ፣ ለኔ ዳይመንድ ነች። የኔ በመሆንሽ እድለኛ ነኝ። እንኳን ለዚች ቀን በሰላም አደረሰሽ። እንኳን ደስ ያለሽ። አንቺ ደስታ ይችላል። በጣም ብዙ ደስታ፣ ደስ የሚል ቆንጆ ቀን። ምክንያቱም ብዙ የተደከመበት ብዙ የለፋችበት አልበሟ ነው። እዚህ ጋር ለመድረስ ብዙ ደክመናል ሁላችንም።
የእሷ ደግሞ በተለይ ያንዳንዷን ስራዎቿን ባያችሁ ቁጥር ለአልበሟ እየተዘጋጀች የነበረበት ጊዜ ነው ያለፈውና ዛሬ ላይ ደርሳ ስላየው በጣም ደስ ብሎኛል። ትላንት ላይ ሆነን ወይም ደግሞ እንደ ግሩፕ እየሰራን በነበረበት ሰዓት ያ ፕሮጀክት ስለሆነ እዚህ ጋር እንደ እህት እንደ ጓደኛ እዚህ ጋር ደርሻለሽ ብለሽ አታስቢም። ምክንያቱም ፕሮጀክት ነው፣ ያልቃል፣ ሁሉ ነገር ያልፋል። ግን አብሮን የነበረን ቆይታ የሚያራርቅ አልነበረም። ብዙ በመሃል እንደ ጓደኛም ትጠፋፊያለሽ፣ ትገናኛለሽ፣ ብዙ ውጣ ውረዶች ታልፊያለሽ። ግን እዳዝማታል። ምክንያቱም የሚበልጠው ጓደኛ አድርጎ ወይም ቤተሰብ አድርጎ የሚያቆይ ትንሽ ፍቅር ካለ እሱ ይበቃልና ዘቢብ እዚህ ጋር ደርሳ የልጆች እናት ሆና አልበሙ አልቆ ስላየው በጣም ደስ ብሎኛል። ይሄ ደግሞ የመጀመሪያዋ ነው። አይ ነው እተማመንባታለሁ። ብዙ ትላልቅ ስራዎች ትሰራለች። ቆንጆ ስራ ይዛ እየመጣች ነው። ሁላችሁም ጠብቋት፣ በደንብ ስሙላት በይልኝ ለአድማጮቻችሁ። የምባላለው 3ኛ ክፍል ነኝ። ጎበዝ ተማሪ ነሽ ወይ? ትምህርት እንዴት ነው? የት ነው የምትማሪው? የምማረው ፓሽን አካዳሚ ነው። እናቴ ሰዎችን ታከብራለች። ሁሉንም ሰው እኩል ነው የምታየው፣ አትመርጥም። ድሀ ትወዳለች። ያላትን ነገር ታካፍላለች እና እወዳታለሁ። እኔ ከአባቴ ጋር ተነጋግሬ አንቺ አበባ ትሰጫታለሽ ደስ እንዲላት ብዬ ነው መሰጣት። እሺ ስታርጊ ምን ሆነ ነው የምትፈልጊው? ፓይለት ወጣቻው እና ስዬ ደግሞ ከአባት በላይ ስለሚሆንልኝ እሱን በጣም አመሰግናለሁ። እናቴ ስለሆንሽ አመሰግናለሁ፣ እወድሻለሁ። አባቴ ስለሆነም ደስ ብሎኛል። ስሜን በስሙ የሚለው ታውቂዋለሽ? አውቃለሁ። በጠዋ ስሜን የምጠራበትን ለወጣው ደርሶ ምለይበትን ይኸው ተረሳ ስም የጥንቱን በሱ ተተካ አቤት ማለቱ ደርሶ ተረሰ ሁሉ መላይ መጠረ ስሜን ያካል ገላይን እስቲ ምን ይሁን ለኔ የቀረ ስሜን ጨምሮ ሲወስልኝ እንደ ቅዳሴው እንደ ሀዛኑ ስሜ ሰማ ስሜ መሆኑ እንዲህ ነው እንጂ ካልቀረ ወሩ ራስን መስጠት ነው ከነዋለቱ ስሜን በስሙ ስሜን በስሙ ስሜን በስሙ ስሜን በስሙ። አመሰግናለሁ።